አውቄው ነበረ። ሆነሻል ብዬ እኮ በጣም ነበር ያሳሉት። ስለዚህ ህይወት በጣም መስሎኛል። እንዳልሞትኩኝ በደንብ ታውቂያለሽ። አታስመስይ፣ አስመሳይ። ምን ቃል በህይወት መኖርሽን ታውቃለሽ? አልገደልሽም። እንዴት ሊሆን ይችላል? እንዴት ከሞት ተነሳሽ? ቃል ተዋረደች። በስተመጨረሻም ከቤት ተባረረች። ወይዘሮ ሰላምም እውነቱን አወቀች። ምክንያቱም ወይዘሮ አልማዝ እንዳልሞተች እና በህይወት እንዳለች የገዛ ልጅሽ ነኝ የምትልና የገዛ ስጋ ወንድሟ ራሷ ላይ ተመሳጥረው እንደዚህ ያልሞተችዋን ሴት ተሷ ብር ለመቀበል አውቀው ሞታለች ብለው የሰሩት ድራማ እንደሆነ አወቀች። ያንን ስታውቅ ደግሞ ቃልን ከቤት ነው ያሰናበተቻት። ቃል መልሳ ወይዘሮ ሰላም ቤት መግባት የለባትም። አቶ በኃይሉ ብሌንን ለመበቀል ስለፈለገ አሳዳጊ እናቷን ወይዘሮ ገነትን ገደላት። ወይዘሪት ቃልም ከዛ ከምትፈራውና ከምትፈልገው በጣም ልትወርስ ከጓጓችበት ቤት የሷ ካልሆነ ቤት ተባራለች። ሳሚም ትልቅ ጀግንነት ነው የሰራ። በጣም ነው ያደነኩት። የኔ ጀግና የኔ ጠንበለል ትላላችሁ። ሰላም ሰላም! ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁ? ዛሬም እንደተለመደው አደራ ድራማ ነው ይዤላችሁ የመጣሁትኝ። ባለፈው ክፍል ላይ አቶ በኃይሉ ማለት ነው ቃልላለሁኝ አልማዝን ይዘዋት ወደ ሰላም ጋር ሊሄዱ በነበረበት ሰዓት እንግዲህ በኃይሉ መጥቶ ፊት ለፊት ነበረ የተጋፈጣቸው። በዛ ላይ ደግሞ መሳሪያ ይዞ ነበርና እናንተ ለኔ ስራዬ ነው ያቀለልሽልኝ አንቺ ድንቢት፣ ብዙ ጊዜ እኮ ልገልሽ እየፈለኩሽ አጥቼሽ ነበረ። ዛሬ ግን ሰብሰብ ብላችሁ ነው እየጠበቃችሁኝ። ስለዚህ ሁላችሁንም እዚህ ሆነው የማሰናበታችሁ፣ ግን ቅድሚያ ማን ይሰናበት በሚል ሰዓት እንግዲህ ሳሚም ብሌንን ትነካትና ታየኛለህ በኃይሉ እኔ እናንተ ዞር ብለን እንነጋገር እያለ እንግዲህ ሳሚም ምክንያቱም ብሌንን ያፈቅራታል። ብሌን ምንም እንድትሆንበት ራሱ አልፈለገም። አቶ በኃይሉ መጥቶ ራሱ ሽጉጡን አዛውቶ በሚደቅንባቸው ሰዓት ራሱ ለብሌን ነው እየተከላከለ ማለት ነው። ዳግም ግን በጣም ፈርቶ ዝም ብሎ ነበር ፍዝዝ ያለ። እኔን ያፍዘኝ ዳግም እና ሳሚ እንዳትነካት እያለ እየፎከረ ነበረ። አቶ በኃይሉ አንተ ምን ቤት ነህ የገዛ ፍቅረኛዋ እያለ አንተ ለሷ የምትቆረቆር ምንድነህ በሚል ሰዓት እንግዲህ ዳግምም አቶ በኃይሉ ምንም ለማድረግ እንዳትሞክር ሲለው እንግዲህ ዳግምም እንደዚህ ነው የሚያምርብህ ብሎት፣ ያው እውነት ለመናገር ድምጼ ትንሽ የተቆነፈነፈና ብዙዎቻችሁ ሪካርዱ ላይ ብዙም ድምጽሽ አያምር ምናምን ለምትሉኝ በጣም ይቅርታ። ያው ማታም ሪካርድ ማድረግ ስለማይመቸኝ ጧት ሪካርድ ስለማድረግ የሆነ የጧት ድምጽ ስለሆነ ያው አልተሞረድ ለዛ ነው የሆነ ድምጼ ከርከር የሚያደርገውና በጣም ይቅርታ ማለት ነው። ወደ አቶ በኃይሉ ስንመለስ እንግዲህ አቶ በኃይሉም ብሌን ግን ምን ለማድረግ እየሞከርሽ ነው በሚላት ሰዓት እንግዲህ ብሌንም የገዛ እህትህን እያሰቃያሃት ነው፣ እኔ ደግሞ እሷን ነፃ ለማውጣት ወይዘሮ አልማዝን ያልሞተችን ሴት ሞተች ብለህ እሷን እንድትሰቃይና እንድትንገላታ አድርጋል። እሷን ደግሞ ነፃ አውጣታለሁ በምትለው ሰዓት እሰየኔ ነፃ አውጪ፣ አልማዝ ሞታለች፣ አሁንም ቢሆን ደግሞ ገላታለሁ፣ አንቺ ደግሞ ራስሽን ደብቂ ብዬሽ አልነበረም ወይ በሚላ ሰዓት አልማዝም አይኗን እያርገበገበች ነበር። ሰው ሲፈራ ለካ አይኑ ይንቀጠቅጣል። እንዴ እኔ አልማዝን ያዩዋት በኃይሉን እንዴት እንደምትፈራው ወደ እሱ ራሱ ስትሄድ እኮ እንዴት አይኗ እንዴት ተረገበገበ ማለት ነው። አሚም እንግዲህ ስላንተ ብዙ ነገር ነው የማውቀው፣ ስለዚህ ጫፏን እነካለሁ ብትል እኔን አያድርገኝ። እንግዲህ ሽጉጥ ከያዘ ሰው ጋር እንደዚህ ሲያወራ ማለት ነው ወንድነቱ በጣም ጀግና ነው ማለት ነው። ምክንያቱም ለሚወደው ሲል መሞት ራሱ ምንም አያስፈራውም። ዳግምና ብሌን አልማዝ ግን ጭጭ ነው ያሉ፣ ቃል ራሱ አያወጡም። ሳሚ ግን ተጋፍጦታል። አቶ በኃይሉም ኧረ እባክህ አስፈራራኸኝ የፈራሁ መስሎሃል ብሎ እንግዲህ ገልጭጩ ወይኔ
የውሸት ፈገግታውን አሳይቶ አንቺ አልማዝ ነይ ነው የምልሽ ነይ በሚላት ሰዓት ብሌን ልትለቃት አልፈለገችም። ምክንያቱም ብሌን ደግሞ ከለቀቀቻት አልማዝን ወይዘሮ ሰላም ነጻ ስለማትወጣ ይዛታለች። ሳሚም ደግሞ ልቀቂያት ትሂድ በሚላት ሰዓት እንግዲህ አቶ በኃይሉም ለካ አንተ ብቻ አይደለህም ለሷ የምትጨነቀው ለሷ የምታስብላት እሷ ራሱ እኮ የምትላትን ነገር ትሰማሃለች፣ ትታዘዝልሃለች በሚለው ሰዓት እንግዲህ ዳግምም እዛ ቦታ ተንጨርጭሯል። ወይዘሮ አልማዝም እንግዲህ እየፈራች እየተንቀጠቀጠች አይኗ ነው የሷ ደግሞ የሚርገበገበው አይኗን እያርገበገበች እንደ ማራገቢያ ወደ አቶ በኃይሉ ሄዳለች። ምክንያቱም ዳግምም ብሌንም በጣም ነው እየተናደዱት አልማዝን አቶ በኃይሉ በማግኘቱ። ግን እዚህ ጋ ነው ግን ታሪኩ የተሰራ። ሳሚ ወይዘሮ አልማዝን ገፍተር አድርጎ እንግዲህ አቶ በኃይሉን ቅጥቀጥን ያደረገኝ። እኔ ግን ምን ለመናገር ሳሚ ቢያግቱት አቶ በኃይሉን ጥሩ ነበር። ምክንያቱም አሁን ላይ ተነስቶ ደግሞ ሌላ ችግር ስለሆነ የሚፈጥረው ማለት ነው። ምክንያቱም መበቀል ይፈልጋል። በሰላም መቀመጥም መተውም አይፈልግም። ብሌን ለዘመናት የደበቀውን ማንነቱን አሳይቶ ራሱ ሰላም ብር ለመስጠት አልቻለችም። ግን ደግሞ በወይዘሮ አልማዝ እያስፈራራ ሊወስድ ነበረ ሀሳቡ። ያ ደግሞ አልሳካለት ስላለ ብዙ ነገር ማድረግ ስለሚችል ቢያግቱት ወይም ደግሞ ቢያሳስሩት ብቻ ለማሳሰር እንኳ ታስሮ ነው የወጣ ማንም አያስረውም። ግን ቢያግተው ሳሚ ጥሩ ነበረ። ወይም እንግዲህ አቶ በኃይሉን ቦቅሶ መሬት ላይ ነበር እየዘረረው ማለት ነው። ሁፍ እንደዛ ሲቦቅሰው በጣም ነው ደስ ያለኝ። እጁ ደም በደም ሆኖ ነበር። ወይኔ ይሄን ቃል እዚህ ጋር መጠቀም አልነበረብኝም። ይቅርታ። ቀይ በቀይ ሆኖ ነበር እጁ ማለት ነው። እጁ ቀይ በቀይ የሆኑ ወይኔ እጅህ እኮ በጣም ነው ቀይ በቀይ የሆነ ምን ሆነህ ነው ተጎድተሃል እያለች እንግዲህ ብሌን ደግሞ እየተጨነቀችለት ነበረ። ዳግም ደግሞ እሷ እንደዛ ስትሆንለት ተናዱ ሄዶ ወይዘሮ አልማዝ ልትሄድ በነበረችበት ሰዓት ጥብቅ አድርጎ ይዟታል ማለት ነው። ምክንያቱም በጣም ነው እየተናደደ። ለእኔ እንደዚህ ስታስብልኝ ስላየው በጣም ነው ደስ ያለኝ፣ አመሰግናለሁ ሳሚ። እጅ ተጎድቷል በምትለው ሰዓት ይሄ የኔ እጅ ሳይሆን የበኃይሉ ቀይ በቀይ ነው ብሏታል ማለት ነው። ምክንያቱም ብሌን ራሱ በጣም ነበር እና እንዴት አታስብለት፣ እንዴት አትጨነቅለት? እሱ እኮ ነው ሚስጥሩን እንድታወጣ ያደረጋት ያገዛት ብሌንን ማለት ነው። የኋላ ጀርባዋ አጥንቷ ምንድነው መከታዋ እኮ ሳሚ ነው። ያው ዳግም እንኳን ምንም ባያደርግም አፍቃሪዋ ቢሆንም ምንም አላደረግም። እንደኔ ማለት ነው። ዳግም ብዙም አይመቸኝም፣ ይቅርታ አድርጉልኝ። እዚህ ማለት እሱን የምትወዱ ሰዎች ይቅርታ አድርጉልኝ። ሳሚ ነው የሚመቸኝ። ሳሚ ብሌን የሆነ ነገር ላይ ፈሰስ የምትልበት ነገር ስላለ አሁን ትንሽ አሁን ላይ ነቀነቀ ብላለች። በፊት ላይ እንኳ ብዙም አልነበረም። ግን እኔ ቃልንና ሳሚ ናቸው የሚመቹ ማለት ነው። ቃልም የሆነች ነገር ስታደርግ ቆራጥ ነች፣ ምንም ወደኋላ አትልም። ብሌን ግን ለመሸፋፈን ትሞክራለች ከቃል አንጻር ማለት ነው። እና ወደ ወይዘሮ ሰላምና ጠበቃው ስንሄድ ቃል ምንድን ነው እያደረገችው እያለች በውስጧ እየተነጋገረች ነው። በኃይሉ ጋር ምንድን ነበረ ስታወራ የነበረው? እንዴ እሷ ራሷ አይደለችም ወይ በኃይሉ ሊገልሽ ይሞክራል ያለችኝ? ምንድን ነው ከሱ ጋር ተደብቃ መልሳ ስልክ ከሱ ጋር ማውራት? ቤት ውስጥ መዘጋት ለምንድን ነው በዚህ ልክ ያናድዳት? ቃውም ወይዘሮ ሰላም እንደዚህ በሀሳብ ጭልጥ ብላ በሀሳቧ ስታወራ አይቷት ወይዘሮ ሰላም ችግር አለ እንዴ በሚላት ሰዓት ኧረ ምንም ነገር የለም። ጠበቃውን በመሀል ስልክ በሚደወል ሰዓት ሊያነሳው አልፈለገም። ሰላምዬ ደግሞ ሰሌ የምትሄድበት ቦታ አለ ወይ በምትለው ሰዓት በሩን ሲያይ አረ ችግር የለው በጣም የተጨነቅ ትመስላለህ፣ ስራ አለህ እንዴ? ወይዘሮ ሰላም አንድ የዘረሳው ስራ ነበረ አሁን ሲደወልልኝ ነው ትዝ ያለኝ። ችግር የለውም ቶሎ ማትመጣ ከሆነ ልጅቷ ቀጠሮውን ለሌላ ጊዜ ደውዬ ማሳወቅ እችላለሁ በሚላት ሰዓት ወይዘሮ ሰላም ችግር የለው በቃውም ወይዘሮ ሰላም አትቸገሪ በሚላት ሰዓት እኔ ብሌን ለምን እንደቆለፈች ለማወቅና የምረች የቃል ሁኔታ ግራ ስላጋባኝ ነው እንጂ ቁልፍ እኮ አለ በምትለው ሰዓት ጠበቃው ማለት ብሎ ታሰሌ የምትሄድበት እኮ ስላልመሰለኝ ነው። አያችሁ ዜጋ ማለት ነው። የሰላም አጠራር ሰሊ ነው የምትለው ሰለሞን ሰሊ
ለምንድን ነው ባለፈው ብያችሁ ነበረ ቢፋቀሩ ሰላምና ጠበቃው ወይ በጣም ነበር ደስ የሚለው። ምክንያቱም እሱ ራሱ ሲያያት ራሱ እኮ በጣም እያሳዘነችው እየሳሳላት ነው የሚያያት። እሷ ራሱ በቁልፍጫ ነው የምታየው እና አንድ ላይ ቢሆኑ ቢጣመሩ በጣም ነው ደስ የሚለው። ምክንያቱም ብሌንን ከነዚህ ካውሬ መንጋጋ እያድናታል ጠበቃው። ያው የህግ ሰውም ስለሆነ ብዙ ነገሩን እንትን ይላል ማለት ነው። ያው ወይዘሮ ሰላም ስንመለስ እንግዲህ በሩን ቆልፋብኝ የሄደችዋ ልጅ በጣም ምስኪን ልጅ ነች። ለኔ የምትጨነቀው እሷ ነች። የኔ ሰላም በጣም ያሳስባታል። አሁን ደግሞ ያለ ምክንያት አልቆልፈችውም። ለዛ ነው እሷን መጠበቅ አማራጭ አድርጌ የወሰድኩትና አንተ እዚህ እንድትቆይ ያደረኩህ ሰሌ በጣም ይቅርታ በምትለው ሰዓት ችግር የለውም አሁንም ቢሆን ይደርሳል። ሰሌም እንግዲህ ችግር የለውም እንደውም በሩን ባከፍችውና መጨረሻውን ብናይ ነው ደስ የሚለው በሚላት ሰዓት እንግዲህ ሰሌ ራሱ ለማየት ጓጉቷል። ምክንያቱም የሰላም የቃልን ነገር ያየኸው ነው እንደዚህ እብድ ሆናለች በምትለው ሰዓት ችግር የለውም እንጠብቃለን ሲላት እንግዲህ ሰሌም እኔ ብላቆላምጠው እንጂ ጋሽ ሰሌ ማለት ነው ችግር የለውም አንተ መሄድ አለብህ ስራ አለብህ ብላ እንግዲህ ወይዘሮ ሰላም ቃል ስንሄድ እንግዲህ ወይዘሮ ሰላምም ቁልፉን ልታመጣለት በነበረችበት ሰዓት እንግዲህ ወደ ቃል ክፍል ሄዳለች። ቃልም ደግሞ እናቴ በጣም ይቅርታ አንቺ ባሰብሽው መንገድ አይደለም ጋሽ ማለት በኃይሉ ሴጣን ይጥራውና እንደው ስሙ ራሱ ይከብዳል እኮ በኃይሉ አስቤ ነው የደወልኩለት። ስታስቢው እናቴን ሊገላት የሚያስበው ሰው ጋር ደውዬ ምን ልለው እችላለሁኝ? ጥያቄ እሱ ነው ብላ እንግዲህ ወይዘሮ ሰላም ቁልፉን ለመውሰድ ጎንበስ ብላ እንግዲህ ደንግጣ ቁልፍ እያለ ነው ወይ ዝም ያልሽኝ በምትላት ሰዓት አዎ ይሄ ለአደጋ ጊዜ ያስቀመጥኩት ቁልፍ ነው። ዛሬ ይሄን ቁልፍ ለመጠቀም አስቸኳይ ነገር አልነበረም። እንግዲህ እና ታዲያ አሁን ምን አስገዳጅ ነገር ኖሮ ነው የምትጠቀሚ በምትላት ሰዓት ለሰሌ ብዬ ነው ልሼ እቆልፈዋለሁ በምትላት ሰዓት እንግዲህ ቃልም እሺ እናቴ እንደፈለግሽ ብላለች። እቺ አስመሳይ ማለት ነው ቃል በወዳትም ግን ሆነ ነገሯ ደግሞ በጣም የሆነ ሰዓት ላይ ቅጥል ታረገኛለች። እኔ ልቀጥልልሽና እሷም ግን እየተቃጠለች ነው። ቃልም በጣም ተደስታለች። ምክንያቱም ጠበቃው ሂድና አሁን ንብረቱን በራሴ ስም አዙርልኝ እያለች እንግዲህ ደስታዋን መቆጣጠር አቅቷታል። አልጋው ላይ እየፈነጠዘች ነው። የሆነ እኛ ድሮ ልብስ ሲገዛልን በደስታ ምክንያት ማለት ነው አቅፈነው እንተኛ ነበረ። እሷ ራሱ ወረቀቱን ብታገኘው አቅፈው የምተኛ ነበር የሚመስለኝ ማለት ነው። ቃል በጣም ነው የተደሰተችው። ይሄ ደስታዋ ግን ትንሽ አይቆይም ይጠወልጋል። አለም እንግዲህ በደስታ ምክንያት ደስታዋን አልቆጣጠር ስትል እንግዲህ ወደ ሳሎን መታለች። ጠበቃ ልትሄድ ነው ወይ በምትለው ሰዓት አዎ ልሄድ ነው፣ ግን በጣም ይቅርታ መጀመሪያ የእናንተን ጉዳይ አስጀምረዋለሁ ሲላት እንግዲህ ለመሽኮርመምም ነው መሰለኝ ወይዘሪት ቃልዬ ችግር የለውም የኛ ነገር ቀስ ብሎ ይደርሳል በምትለው ሰዓት እሺ በቃ መልካም እሱ ሊሄድ እንደሆነ ካረጋገጠች በኋላ አሁንም ደስታዋን ለማክበር ወደ ክፍሏ ተመልሳለች። ብሌን ነግሬሽ እኮ ነበረ ከኔ ጋር መፎካከር ይቅርብሽ ብዬ ነበር። ንብረቱን እንደሆነ ወይዘሮ ሰላም ምንም ሳላደርግላት ንብረቱን በኔ አዙራልኛለች። እንግዲህ ያችን አሮጊት ይዘሻት እስከምትመጪ ሰላም እስር ቤት ትገባለች። አለም እንግዲህ ስራዋን ከጨረሰች በኋላ ንብረቱ ወደ እሷ እንደሚዞር ካወቀች በኋላ ለፖሊስ ደውላ ፖሊስ ወንጀል መናገር ፈልጌ ነበር በምትል ሰዓት እንግዲህ ስምሽን ተናገሪ ብሏታል። ስሜን አይቆይልኝ ባልናገር ደስ ይለኛል፣ ግን ደግሞ ሟች አልማዝ ትባላለች። ሟችንም አውቃታለሁ፣ ገዳይንም አውቃታለሁ። ሁለቶችንም አድራሻ ስለማቅ በጣም አገዳዩዋ በጣም አደገኛ ስለሆነች ቶሎኑና አሁኑ ውሰዷት፣ አድራሻውን እልክላችኋለሁ። ገዳይ ስም ተብላ ስትጠየቅ እንግዲህ ስሟ ሰላም ብላለች። ምክንያቱም እች ምን አይነት ክፉ ነች? ይህን ንብረት ራሱ አሳልፋ ለሰጠች ሴት እንዴት ነው ግን አሳልፋ እስር ቤት የከተት አስጠላቃል። ግን እዚህ ጋር በጣም ነው ያናደደችኝ ሆነን ለመናገር። መጨረሻዋ ያው ባያምርም እዚህ ጋር የሰራችው ስራ ግን
ያው የየዋህ አምላክ ደግሞ ጠብቋታል ወይዘሮ ሰላምን። ጠበቃውና ወይዘሮ ሰላም ስንሄድ እንግዲህ ወይዘሮ ሰላምም ጠበቃው የነገርኩን ነገር አደራ በምትለው ሰዓት ችግር የለውም ቶሎ ፈጽመዋለሁ ብሎ እንግዲህ ሊሄድ ብድግ ባለበት ብሌን እንግዲህ ወይዘሮ አልማዝን ይዛ ከተፍ ብላለች። ወይዘሮ አልማዝ በጣም ነው የደነገጠችው። ምክንያቱም የሞተ ሰው እንዴት ነው ሊመጣ የቻለ? አንቺ በህይወት አለሽ ወይ ተናገረች እያለች ራሱ ለመናገር ራሱ በጣም ነበረ። ምክንያቱም ወይዘሮ ሰላም በጣም ፈርታና ደንግጣ ነበር። ወይዘሮ ሰላም ወይኔ እኔ አላምንም፣ የእውነት በህይወት አለሽ ወይ አንቺ አልማዝ ነሽ እንዴ እያለች እንግዲህ አሁንም እየተርበተበተች ነው። ምክንያቱም ሞቷል ተብላችሁ የእሷ ገዳይ ናችሁ ተብላችሁ ብዙ እንትን እየደረሰባችሁ ጭራሽ አይምሯችሁን እስከ መሳት ደረሳችሁ። ወሰድ መለስ የሚያደርጋችሁ ሰው ያ ሰው የሞተው ሰው ደግሞ መጥቶ ፊት ለፊታችሁ ሲቆም ምን እንደምትሆኑ አስቡት ማለት ነው። እውነት ለመናገር ፌንታ ለመብላቷም ወይዘሮ ሰላም ጠንካራ ስለሆነች ነው እንጂ ራሷን ስታ ወዳቂ ነበረች። ወይዘሮ አልማዝ ግን ምክንያቱም የሰራችው ስራና ወንጀል አሳፍሯት ለመናገር ራሱ አቅም አጥቷታል። ወይዘሮ ሰላምም ምንድነው ኧረ በቁሚ እየቃዠሁ ነው ወይ በምትል ሰዓት ብሌንም እትዬ አንቺ ወይዘሮ አልማዝን አልገደልሻትም ነግሬሽ ነበር እኮ አልማዝ ደግሞ እውነቱን ተናገሪ ምን ይዘጋሻል ብላታለች ብሌን ማለት ነው። አልማዝም ለመናገር ፈርታለች። ቃልም እንግዲህ በበር መስኮት እያየች በበር ቀዳዳ እያጮለቀች እንግዲህ ይሄን ነገር ምን ማስቆም አለብኝ እባክሽ አልማዝ አትናገሪ፣ አልማዝ አትናገሪ እያለች እንግዲህ ጸሎት እያደረገች ነው። አልማዝ ግን ከመናገር ወደ ኋላ አትልም። እውነት ለመናገር ወይዘሮ ሰላም ከቃል እንትን ስለወጣች በጣም ነው ደስ ያለኝ። ፖሊሶቹ ሲመጡ አሁን እንግዲህ ምንም ነገር አይወስዱም።